ክፉ ነፍሰ ገዳይ ነው። የእሱ ፍላጎት ትሁት ብቻ ነች። ትሁት ካለች ምንም ነገር አይፈልግም። ክፉ አይደለም። እኔ ደግሞ ሽማግሌ ልኬ አይኑ እያየ አገባታለሁ። ያርግልህ። ግን አባዬ እንደታዘብኩ እንድታውቅልኝ ይፈልጋለሁ። ለምን? ለእኔ ስላላገዝክ፣ ለዚህ ጨካኝ ሰው ስላገዝክ ነው። በእርግጥ አላገዝኩለትም። ጭካኔ ግን አንተ ምትበልጥ ይመስለኛል። አባዬ ሊመታኝ እኮ ሞክሯል እሱ። አንተ ደግሞ ወቅተዋል። ምን? አንተ ደግሞ ምን ሆንክ? የት ብለሽ ነበር የወጣሽው? ለጊዜው እንደዛ ማለት ነበረብኝ። ቆይ ተውት፣ እኔ ምንሽ ነኝ? እሱስ ምንሽ ነው? አብረን ለመሄድ እኔ አልቀርብሽም? ናቲ አንተ ፍቅረኛዬ ነህ። ይኸው በቃ በሁለቱ ፊት መሰከርኩልህ። ለዛሬ ግን ተወኝ በቃ። ከአባዬ ጋር ጥብቅ የሆነ ጉዳይ አለኝ። ቆይ አባዬን የሚመለከት ጉዳይ ተመስገንን ከተመለከተው እኔ ለምንድን ነው የማይመለከተኝ? እሺ በቃ ነገ እናወራለን። ትሁቴ የት ልትሄጂ ነው? አባዬ ከተረጋጋ መኝታ ቤቱ ልሄድ ነው። አይ ትሁቴ ገብተሽ ብትተኝ ነው የሚሻለው። ለምን? በቃ ከዚህ በላይ እኮ ማስረጃ አያስፈልግም። ሀብሉን አስቀምጪውና ግቢ። እሱ ራሱ ጠዋት ሲነሳ ይዋል። በቃ ያ ለሱ በቂ ማስረጃ ነው። ድንገት በማስረጃ እንዳላስደነግጠው ፈራው። ማመን ስላቃተው ድንገት ሲሰማ የሚደነግጥ መሰለኝ። ትሁቴ ማወቁ ግድ ከሆነ በንግግር ካልገባው የግድ ደግሞ ማሳየት ነው ያለው። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ትሁት ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ናቲና ተመስገን በድጋሚ ታጣሉ። ትሁት የኔ ብቻ ነች በማለት አባዬ የራሱን ቀድሞ ሚስት ለማግኘት ወሰነ። እናም ከሷ ጋር ፊት ለፊት ተገናኙ። እጅግ በጣም ደነገጠ። አባዬ ይህንን ማመን አልችልም፣ ትሁት ልክ ነበረች፣ እንዴት ሳመጫጭሽና ሲጎዳሽ እንደነበረው አውቃለሁ። ትሁት እባክሽን ይቅር በይ በማለት ይቅርታ ይጠይቅ ጀመረ። እና አባዬ ትሁት አባዬ ከምንም በላይ ያንተ ይቅርታ አይገባኝም፣ ግን ደስተኛ ሆነ አንተን ብቻ ማየት ፈልጋለሁ አባቴ እኮ ነው ስትል ትነግረዋለች። ነገር ግን አባዬ በጣም ተጸጸተ። ተመስገንም አባዬ አንተ ደስተኛ ሆነ ብቻ ነው ትሁት ያሰበችውን ነገር ስለተሳካላት በጣም ደስተኛ ሆናለች። እናም ስለተገናኛችሁ በጣም ደስ ብሎኛል ስል ግን ትሁት እባክሽን ፍቅሬን ተቀበኝ ሲል ደጋግሞ ሲጠይቅ ጀመረ። ነገር ግን አሁን ምንም ነገር ማድረግ አልችልም ስትል እሱም ትነግረዋለች። ግን ደስተኛ እንዲሆን የምትፈልጊ ከሆነ እባክሽን ተመስገን። እና እንደዛ ስል ናቲም ትሁት የኔና የኔ ብቻ ነችና የኔ እንድትሆን እፈልጋለሁ ሲል ይናገራል። እና እባክሽን የኔ እንድትሆን ይፈልጋሉ ብሎ ይነግራል። ነገር ግን አለሜ በጭራሽ አንድ ላይ እንዲሆኑ አትፈልግም። ልጄ ትሁትን በጭራሽ እንድታገባ አልፈልግም ስትል ትነግረዋለች። እና እሱም ደጋግሞ ብለምናቱም እሷ ግን በጭራሽ አሻፈረኝ፣ እናቴ ደስተኛ አይደለችም፣ ያለ እናቴ ደግሞ ምንም ነኝ። ስለዚህ እናትን እኔ እንድታገባ ልታሳምናት ይገባል እና ሽማግሌ ልልክ ነው ብሎ ሲነግረው አሁን አባዬን ጉዳይ ጨርሻለሁ፣ ሽማግሌ ልክ የራሴ ልታረገኝ ትችላለህ ስትል ደጋግማ ትነግረዋለች። እና እሱም እሺ ብሎ ደስተኛ ሆናል። ትሁት እባክሽን አርቀሽ አስቢ፣ ልጃችን ብቻውን አትደግ፣ አብረን ለማሳደግ እንሞክር፣ ስለዚህ ፍቅሬን ተቀበኝ ብሎ ተታግሞ ስለምናት ነበር ማለት ነው። እናም እሺ እለውና ይቀበላል። ነገር ግን አባዬ ቀድሞ ሚስቱ ሳገኝ ደነገጠ። እና እየተፈጠረ ያለው ነገር ምንድነው? አንድ ሰውዬ የሆነ ቦታ የማቀ እንዲመስለኛል ብላ ይነግራለች። እና እሱም ይደነግጥና አበባዬ አለሽ እንዴ ብሎ ልክ ሰዓት እሷም ድንግጥ እሱም ድንግጥ ይላሉ። እና የአባዬ ቀድሞ ሚስት ከስንት ዓመት በፊት ሞታለች የተባለችው ሴት በህይወት መኖሯን ሲያረጋግጥ አባዬ እጅግ በጣም ይደነግጥና የማወራ ነገር ሁሉ ይጠፋበታል። እናም ናቲም እናቴ ባደረገችው ነገር በጣም ተጸጽቻለሁ፣ አባዬ እባክህ ይቅር በለኝ ብሎ ይቅርታ ጠየቀ። እናቱ አባዬና የቀድሞ ሚስቱ በጭራሽ እንዲገናኙ አትፈልግም ነበር አለሜ። እና እነሱ እንዳይገናኙ ስትል ብዙ ነገር አድርጋ እና ገንዘብ ከፍላ ዝም ለማስባሉ ብዙ ነገር ጥራ ነበር። እናም ያ ነገር እጅግ በጣም አናዳን ነበር። አለሜ እንድትገናኙ በጭራሽ አትፈልግም ነበር። እናም ገንዘብ ሰጥታ ዝም እንዳስባለችው ጭምር ነገረችው። እና እንደዛ እንደተፈጠረ ናቲ በፊት በጭራሽ አላመነም ነበር።
አሁን ግን ነገሩ እውነት ሲሆን አመነ እና እኔም ከመጀመሪያው ምንም የዋሸሁሽ ነገር አልነበረም። ናቲ ስሜታዊ አትሁን እና ትሁት ተመስገን እንደርሱ እንደወጋው መልሶ ነገር ምን ማለት ነው ስትል አዎ እኔ ነኝ እሱ አንተን የወጋ ብላ ስትጠይቆ አይ እሱ የሚያወራውን ነገር አትመኑ። አባዬም ናቲን አስደነገጠው። እናም አንተ ነው የወጋ አይደለም እንዴ ብሎ ሲነግረው አልወጋም ብሎም ነገር ግን አይ እንደምታስበው አይደለም አንተ ነው ከሱ በላይ ክፉ እንዴት ትወጋለህ ብሎ ሲጠይቀው ናቲን ደነገጠ። አባዬ የሰማ አልመሰለም ነበር ግን ክፋት ያለብህ አንተ ነው ስትል አይ በጭራሽ እኔ ክፉ አይደለም ስል ይነግሯታል። እና እባክህ አትዋሸኝ ብሎ ይጠይቃል። ትሁት በድጋሚ የአባዬ ቅድማ ሚስት አገኘችና በጣም ደስተኛ ሆነች እና ህይወቷ ሊቀየር እንደሆነና እና ያሳለፉ ነገር ከባድ እንደሆነ እሷን ብቸኝነቷን እንደቀጠለችበት አባዬ የሞትሽ መስሎኝ ሳለቅስ ነበር። ቀብርሽ እንኳን የሚሄድበት ቦታ አልነበረኝም። ነገር ግን ምን ዋጋ አለ በማለት ይነግረዋል። አሁን አባዬ መስታወሻም ሳይው የአንገት ሐብሉ ሳይው አላምንም ብሎ ራሱስ ብዝቶም ነገር ግን ትሁት እሷን ልታሳምነው ብትሞክረው ቀድሜ ሚስትም በአካል ታወቃታለሁ በህይወት እንዳለችው አረጋግጫለሁ በማለት እጅግ በጣም ደስ ብሏት ነበር እና ደስታዋን መቋቋም አቅቶ በጣም ደስ ብሎኛል እያለች ስትነግረው ነበር እና እጅግ መደሰቷ ግልጽ ነበር እና እየተፈጠረ ያለው ነገር አባዬ ስትመጣ ትሁት ምን እያደረግሽ ነው ብሎ ትሁት ለንዴቱን ይወጣ ጀመር። እጅግ በጣም ጨወባት እና ናቲም ቆይ ምን እያደረግሽ ነው? እንዴት ነው ለኔ ሳትነግሪኝ እሱ ጋር ሄድሽው? ሲጀመር ገባ ብለሽኝ ነው ወጣሽው? ለምን ዋሸሽኝ? በማለት መጫው ጀመረ። ያነገርኩበት ምክንያት ስላለኝ ነው እባክህን ተው ብላት ናቲን ለማንኛውም ነገ ልናወራ እንችላለን ነው ስትለው እሺ ሄሎና ነገ ለማውራት ይወስናሉ። ነገር ግን በጣም ስሜታዊ ሆኖ ተናዶ ነበር። ለማንኛውም ልትረጋጋ ትችላለህ። አባዬም ስሜታዊ ሆኖ ትሁት ላይ መጮውና መናደድ ጀመረ እና ተመስገን እባክህን ተረጋጋ የማውን ነገር አታድርገው ስለው ነበር እና ግን ተመስገን በጣም ተናዶ ስለነበረ አባዬ ስሜታዊ ሆኖ ትሁት ምንም ነገር አባዬ የቀድሞ ሚስት በህይወት አለ ስትለው ትሁት በቃሽ መስማት አልፈልግም በማለት እጅግ በጣም ይጮዋል ማለት ነው እና አባዬን ለማሳመን አንድ ነገር ማድረግ አለብን ብሎ ያስባሉ። ምን ማድረግ እንዳለብኝ አላቅም ግን አባቴ ስሜታዊ እየሆነ ነው ብላ ታስባለች። እሱ ለማሳመን የአባዬ ቀድሞ ሚስቱ የአንገት ሐብል ለማሳየት ቆርጦ ይነሳሉ እና የተቀመጠበት ቦታ ቁጭ አድርጋ ነበረ ትሁት። በዛ የተነሳ ድንገት ሲከፍቶ ያህል ማለት ነው አባዬ እሱ ሳይው ደንግጦ ራሱን ይስታል። ትሁትን አረጋጊ፣ በቃ ተረጋጊ፣ ሁሉ ነገር ይስተካከላል ብሎ ይነግራል። ነገር ግን ተመስገንም ምንም ማድረግ አልችልም አባዬ ስሜታዊ ስለሆነ እና እሱን ተረጋግታ ለመናገር ትሁት እያሰበች ነበር። እናም እንደምን ብላ ለመናገር ብትወስኑም አባዬን ግን ምን ነገር ለመስማት ፈቃደኛ አልነበረም። በቃ ስለዚህ ጉዳይ ማሰብ መስማት አልፈልግም፣ በቃ ብቻዬን ተውኝ አልኳችሁ ለምን አትሆኙ በማለት እጅግ ይጨውና ይናደድ ጀመረ እና አባዬ ስለዚህ ጉዳይ መስማት ማውራት እንደማይፈልግ ደጋግሞ ይነግር ነበር። በዛ የተነሳ እሱም ስሜታዊ ይሆንና ትሁት ተመስገንም ቆይ እዚህ ምን ትሰራለህ? በጠዋት መጣ ማንም ሰው አልተነሳንም፣ መደወል ወይም ውጭ ማግኘት ትችል ነበር ብሎ እሱ ያንተ ፍቃድ አያስፈልገኝም፣ አሁን ትሁት ፈልጌ ነው። ተመስገን በጠዋት መጥቶ ትሁትን ለማግኘት ይወስናል ማለት ነው ናቲ። ነገር ግን ትሁት ነገ እናወራለን ስላለችው እሱን ለመስማት ነበር በጉጉት የመጣ። ነገር ግን ተመስገን ምነው ትሁት በጠዋት መጣች ስላት አሁን መምጣት ነበረብኝ ምክንያቱም እሱ አንተን አይመለከትም፣ ቆይ እዚህ እስከ መቼ ነው የምትሆነው ስለ ይጠይቃል። ምነው ቤት መሰለ እንደ የተቀመጥኩት እባክህ የማውን ነገር አትናገር ስል በቁጣ ይነግረዋል። ነገር ግን እባክህ የማውን ነገር አላደረኩትም ስል ይነግራል። እና እየተፈጠረ ያለው ነገር ምንም ካሁን በኋላ ምንም መስማት አልፈልግም ብለው ጨዋል። ትሁትም እሺ በነፃነት እንድናወራ የሆነ ቦታ እንድገናኝ ስትል ትነግረዋለች። ናቲ ግን ስሜት የሆነው ተመስገን እዛ በመኖሩ ምንም ነገር ደስተኛ አይደለም ማለት ነው እና ስሜቴ ያደርገዋል። እጅግም ይበሳጫል። እናቱ ጋር ደውሎ ከትሁት እንድርቅ ብትነግረውም ትሁትን የሚፈልገውን ሰው ማግባት እችላለሁ፣ እባክሽ እናቴ ሚስት አንቺ አይደለም የምትመርጭልኝ፣ እኔ ድርኳትን እመርጣለሁ፣ ድጋሜ እንደዛ አትይኝ በማለት ይበሳጭና ጆሮ ላይ ይዘጋል። እና አለሜ በጭራሽ ትሁትን እንዲያገባ አይፈልግም፣ ከትሁት እንድርቅ ነበር። ትሁት ቡና እየፈላች አባዬ አሁንም ድጋሜ ምንም ነገር መስማት እንደሌለበትም ደጋግሞ ስነግር ነበር እና በጭራሽ አባዬ መስማት ምንም ነገር እንደማይፈልግና ምንም ማዳመጥ አይፈልግም ነበር እና
በተደጋጋሚ ቢነግረውም እምቢ ይለዋል። እናም ትሁት ተረጋጊ፣ ያለውን ነገር ቀስ ብለን ለአባዬ እናስረዳለን፣ ከዛ ሊረዳን ይችላል ስል ያስባል። እና እሱም እሺ ብሎ ነገሩን ለማስማማት ይወስናል። እና አባዬ የቀድሞ አባ የሚስቱ የአንገት ሐብል እንዳጋጣሚ አየ። ልክ ሳይሆን በጣም ደንግጦ ራሱን ይስታል። ምክንያቱም ይህንን ሐብል ያቅ ነበር እና ደንግጦ ራሱን ስስት ልክ አባዬ የሚቀድመው ሚስቱን ሐብል ሳይ እጅግ በጣም ይደንግጥና ራሱን ይሰጥውትና ተመስገን ድንገት መጣ። አባዬ 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 ብላ ትውት ስትጠይቅ እሱ ደንግጦ መሬት ላይ ወድቆ ነበር። እናም አባዬ እንደምንም ብሎ አረጋግቶ ሶፋ ላይ ካስተኙ በኋላ ምን እንደተፈጠረ ለመትወቅ ነገር ተመስገን ምን ማድረግ አለብን አባዬ እንደዚህ ከሆነ ካካል ካየው ራሱን ይስታል ሲል ማሰብ ይጀምራል። አባዬ እንዴት አድርገን እንደምናሳምን አናቅም ሲል ይነግረዋል። እናም በቃ እስቲ ለማንኛውም እንሞክራለን፣ ነገር ግን አባዬ ምንም ነገር እንደሆነ አልፈልግም። አባዬ እውነቱን መቀበል አቅቶታል፣ ግን አንድ ቀን እውነቱን እንደሚቀበል አልጠራጠርም ሲል ይነግረዋል። እና አንድ ቀን ያምናል። አባዬ እንደምንም ብሎ ከወደቀበት ተነስቶ እና ትሁት ምን አድርገሽ ነው ግን ውስጤ ደካማ እንደሆነ እያወቅሽ እንዴት እንደዚህ ታደርጋለች ብሎ ይጠይቃታል። እና የተፈጠረውን ነገር በሙሉ ያስረዳታል። ነገር ግን እሱ እንትን አልቻለም። እሺ ትሁት አሁን ማውራት አለብን በስነ ስርዓት እና አብሮ ብላ ስጠይቆ እሺ ትለውና ሁሉ ነገር ልትነግረው ትወስናለች። አባዬ የቀድሞ ሚስት በዩታለች እባክህን እመነኝ ሲል ትነግረዋለች። እሺ ትሁት እኔ ካላየሁ በጭራሽ ማመን አልችልም፣ ስለዚህ ማየት አለብኝ እያል ተመስገን እናቱን ትሁትን ስላስቀየማትና እናቱ በያደረገችውን ነገር ሲሰማ እናቱን ይቅርታ መጠየቅ ወሰነ። እና ምን እየተፈጠረ እንደሆነ ሲነግረው እና እያንዳንዱ ነገር ይቅርታ ጠየቃት እና እሺ ብሎ ይወስናል። እና ምንም ነገር ቢፈጠር ሁሌም ከጎኔ ነኝ ብሎ ይነግረዋል። እና አሁን ላይ ምንም ነገር ቢፈጠር እኔም ከጎናችሁ ነኝ እና እናቴ ባደረገችው ነገር እጅግ በጣም አፍራለሁ እያለው ነበር። እናም እባክህ እናቴ ማየውን ነገር አታውራ፣ በጭራሽ እኔ ትሁት ልተው አልችልም ስል ይነግረዋል። እሱም እንደዛው ስለው ትሁት የኔ ብቻ ነች እያሉ ሁለቱም አንድ ላይ ሆኖ ይፎክሩ ጀመረ። እና አንተም ሽማግሌ መላክ ትችላለህ፣ እኔ መላክ እችላለሁ ሲሉ ሁለቱም ይፎካከሩ ጀመረ። ትሁት አሁን ሲያስጠላኝ የእናንተ ፍክክር ነው እባክህ ስል ትናገራለች። የማውን ነገር አትናገር እባክህ ተወኝ እያለችው ብቻውም እጅግ በጣም እናደደና ትሁት ሽማግሌ ላኮም አላኮም ምንም አይቀየርም፣ ትሁት የኔና የኔ ብቻ ነች በማለት እጅግ በጣም ስናደድና ሲበሳጭ ነበር። አባዬ የቀድሞ ሚስት ወደ ቤታችን እንድና ልጅሽንም ሁሉ ነገር ታስታውሻለሽ ብሎ ቢጠይቃትም እሷ ግን አይ እኔ በጭራሽ የትም አልሄድም፣ ኑሬ እዚህ ነው፣ አንተንም አላቅም ስትል ትክደዋለች። እና ትውስታ ሙሉ በሙሉ ስለጠፋ አላስታወሽኝም አበቤ ብሎ ሲጠይቃት ምንም ነገር እንደማታስታውሰውም ጭምር ስትናገር ነበር። እባክሽን አስታውሽኝ ያሳለፍነውን ልጅ እንዳለሽም ጭምር ስትል ስነግራት ነበር። አባዬ ላሳምናት ቢሞክርም ነገር ግን እሷም መጨረሻ እና ተመስገን እጅግ በጣም ይበሳጭና ይናደዳል። ትሁት ተቃቅፎ ሳዩ ቆይ ምን እየተፈጠረ ነው? አሁን ምን እያደረግ ይመስላል? ትሰማኛለህ? ትሁት በጭራሽ እኔን እንደወጋኝ አታውቅም፣ ስለዚህ እንደወጋኝ በሙሉ እነግረዋለሁ ብሎ እየዛተበት ነበር። የፈለግከው ማድረግ ትችላለህ፣ ትሁት የኔ ብቻ ነው እና አባዬ ተመስገንና ትሁትም እጅግ በጣም እንደሚያመሰግነው ነገረው። ያደረጋችሁልኝ ነገር መቼም ቢሆን አልረሳም፣ በጣም አመሰግናለሁ ትሁት እባክሽን ቅሬም በጣም አመነጫጭቀሽና ሁሉ ነገር ውሸት መስሎኝ ነበር። አሁን ግን እውነት ሆኖ በአይኔ ያየሁት እና እስከማይ ድረስ አላምንም ብዬ ነበር። አባዬ በጣም ልብ ድካም ተነሳበት። አባዬ እባክህ ተረጋጉ ብሎ ልታረጋጉ ብትሞክሩም ቆይ ሰው ማን ነው? እንዴት ነው? ፎቶ ላይ ደግሞ ከኔ ጋር አለ ስትል ትደነግጣለች። መረጃው በሙሉ እሷን እንድታስታውሰው እያደረገው እየነገረው ነበር። እና ነገር ግን አባዬ መረጋጋት አቃተው። ምክንያቱም ከስንት ዓመት በፊት ሞተች የተባለው ቀድሞ ሚስቱ በህይወት መኖሯን እርግጠኛ አልነበረም። አሁን ግን እርግጠኛ ሆነ። ተመስገንም ተከትሏቸው ወደ እነሱ መጥቶ ነበር። እናም ትሁትም አባዬ ከመጀመሪያም ውስጤ ነግሮኝ ነበር እና ያሰብኩት ነገር ተሳካልኝ፣ አሁን ግን ወደ ቤተሰቦቼ መሄድ አለብኝ ስትል ትነግረዋለች። አይ ትሁት እባክሽ ወዴት እንድትሄጂ አልፈልግም አትጂ ሲል ይነግራታል። አይ መሄድ አለብኝ ስትል ትነግረዋለች። ግን እንዳትሄድ ለማሳመን ይሞክራል። አንቺ ልጄ ነሽ
እና አስፈላጊ ከሆነ ካንቺ ከሄዳለሁ ስል ይነግሯል። አንቺ ለኔ ብዙ ነገር ሆነሽልኛል እና የቀድሞ ሚስቴን እንደሞተሽ አምኜ ግን በህይወት እንደማገኝ አሳምነሽ ነበር፣ ለዛም እንድሰማሽ ፈቃደኛ አልነበርኩም ስትል ትነግረዋለች። እና እባክሽን እኔ ብቻ እመኝኝ ብሎ ነበር። አባዬ ማግኘት አለብኝ ብሎ ድርቅ እንዳሉ እሷን ለማግኘት ወሰነ። ውድ ተመልካቾቼ የዛሬ ቪዲዮ ይሄን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።